አለመስማት ሞኝነት ነው። አለመስማት ሞኝነት ነው። ነገው አለመስማት ሞኝነት ነው። አለመስማት ሞኝነት ነው። ነገው ደቡን ጎውማዳ ነገው ደቡን ጎውማዳ ደግሜ እላለሁ አለመስማት ሞኝነት ነው። አለመስማት ሞኝነት ነው። ነገው ደቡን ጎውማዳ ያሰበው አቀየው ነገው ደቡን ጎውማዳ አለመስማት ሞኝነት ነው። ክብር ለኢየሱስ ይሁን። ነገው ደቡን ጎውማዳ መድሩ የጀዶነን ስንትዱበዳ አለመስማት ሞኝነት ነው በሚል ርዕስ ዛሬ እናገራለሁ። ክብር ለኢየሱስ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። ሁሉም የእግዚአብሔር ሰዎች ሰላም ናችሁ። ጌታ ስሙ ለዘላለም የተባረከ ይሁን። ሰምኒ ሁንድኑ አከም ጅርተን ገለኒ ፉርፍኒ ኢየሱስ ክርስቶስ ይጣፋተው ሁላችሁም ሰላም ናችሁ አይደል? ጌታ ስሙ ለዘላለም የተባረከ ይሁን። አለመስማት በጣም እጅግ ይጎዳል። አለመስማት በጣም ሞኝነት ነው። አለመስማት በጣም እጅግ ሰውን ይጎዳል። ክብር ለኢየሱስ ይሁን። ነገው ደቡኒ ነመሚዳ ነገው ደቡኒ ጎጉማዳ ኢየሱስ ክርስቶስ ዳፍ ገለኒ ጉዳን አተው ደጋ ነመ ነገው ዲዴ ነገው ደቡራን ሚዳ ጉዳ ሰበዋ ቀዮት ፊዴ ተኮ ወለ ወጅኔን እንላላ ኢየሱስ ክርስቶስ ዳፍ ገለኒ ጉዳን አተው ሀራ ከንከነላሉ ሁንዱብቲ ኬኛ አቆብላሉ ገጌስቶታ ብያ ከንታኔ ገጌስቶታ ሰባ ከንታኔ ገጌስቶታ መና አመንታ ከንታኔ ገጌስቶታ ሰበቁሉ ዋቀዮዳ ከንታኔ ሁንዱምቲ ኬኛ ኦፊ ኬኛ አከይላሉ ፊ ኤርጋ ከነገረ ከሰለቲ ቢዶቢ ሁንዲ ኬኛ አናንቀበቴ ሁንዲ ኬኛ ኦፊ ኬኛ አከላሉ። ይህንን መልእክት ወደ እናንተ የማመጣበት ምክንያት ሁላችን ራሳችን እንድናይ ነው። ራሳችን ማየት አለብን። የሀገር መሪውን የቤተ ክርስቲያን መሪውን የቤተ እምነት መሪውን ሰዎች ሁላችን ራሳችን ማየት አለብን። ራሳችን እኛስ እንሰማለን ወይ ብለን ራሳችን መጠየቅ አለብን። ኖ እንደኛ ጀኔ ኦፊ ኬኛ ጋፈቹ ቀም እንሰማለን። አገርን የምትመራ ትሰማለህ? ክብር ለኢየሱስ ይሁን። ቤተ ክርስቲያንን የምትመራ ትሰማለህ? ቤተ እምነትን የምትመራ ትሰማለህ? የተለያየ ቤተ እምነትን የምትመሩ ሰዎች ትሰማላችሁ? የምትሰሙ ናችሁ? ሰሚ ናችሁ? ወረደ ጌሰኒና አቦታ መንታ ደንዳ ከንገጌስተን ብየ ከንገጌስተን ወልዳ ክርስቲያና ከንገጌስተን ህነጌሱ ሰምኒነጌሱ ገጌስቶኒነጌሱ የማይሰማ ሰው እሱ ሞኝ ነው። የማይሰማ ሰው እሱ ሞኝ ነው። አለመስማት ሞኝነት ነው። አለመዳመጥ ሞኝነት ነው። ደገፈቹ ነቡን ጎውማዳ ያሰበው ቀዮ ደጋ ቁልቁሎ ተደጋ አለመዳመጥ ሞኝነት ነው። ሞኝነት የመጨረሻ ሞኝነት ነው። አንድ ሰው ማዳመጥን ካቆመ መስማትን ካቆመ የጥፋት ጊዜው ደረሰ። መስማትን ካቆመ ማዳመጥን ካቆመ ያ ሰው በቅርብ ጊዜ ይጠፋል። ሳይቆይ ይጠፋል። በቶሎ ይጠፋል። የማይሰማ ሰው የማዳምጥ ሰው namni naggeeffanne badiisa rageera namni naggeeffanne himbada የማይሰማ ሰው ይጠፋል። እርግጠኛውን እናገራለሁ። ክብር ለኢየሱስ ይሁን። ጌታ ስሙ ለዘላለም የተባረከ ይጠፋል። የማይሰማ ሰው ይጠፋል። እድሜ አጭር ነው። ገባበረ ለምን ይነገፈን ኢየሱስ ክርስቶስን አፍገለኒ ጉዳና ነው። ዳዊት ስለ ዳዊት ነው ዛሬ የምናየው።
አልሰማም ብሎ ሰውንም አልሰማም ብሎ በሕዝብ ላይ ትልቅ ነገር አመጣ። ትልቅ እርግማንን ነው ያመጣ። ምን አይነት እርግማን ነው ያመጣ? በመጀመሪያ ጊዜ ሕዝብ ቁጥር የተባለው ዳዊት ነው ያስጀመረ። ሕዝብ ቁጥር ይሄ ቀላል ነገር አይደለም። ብታየው ቀላል ነገር ነው። ግን ሕዝብ ቁጥር የተባለው ዳዊት በመጀመሪያ ጊዜ እስራኤልን አስቆጠራቸው። ይሄ እግዚአብሔርን ሳይሰማ ነው ያደረገው። ዳዊት የወጀል ቀባዳ በሰበ እስራኤልን ለኮስሴ አከለኮ አወመኒፍ አጀጀባሴ ከነሱ ዋቀዮ ወጅኖ ሰው ዱበቲን ዋቀዮ ነው ሰው እንጋፈቲን ዋቀዮ ነው ሰው ይነገፈቲን ዋቀዮ ራው ሰው ይነገይ ያደመታ ሳራ ካሴ ኦፊስ ሳራ ፉዴ ከራሱ ሰምቶ ይሄንንስ እቆጥራለሁ ብሎ ተነሳ። ከዳዊት ሐሳብ ጀርባ ያለው የሰይጣን ሐሳብ ነበር። ዳዊት ዱባ ከንጅሩ አከኒ ሰበከነ ለካው ይሄንን ህዝብ እንዲቆጥር ከዳዊት ሐሳብ ጀርባ ያለው ሰይጣን ነበር። አከኒ ሰበከነ ለካው ያለ ዳዊት ዱባ ከንቱረ ሰይጣን ሰበ እስራኤል ራ ሰበሰብ ሰበዋ ቀዮራ ሰበሰብ ሰበከነ በሌሱና ሰበከነ የከብሳ ዋቀዮት ፍዱና ሰበከነ ዋቀዮ ወንጭ ወልድ ቡዙና ዳዊትን ያለ ዳዊትን ጡጡቄ ሰበከነቲ ካስ ያለ ዳዊትን ጡጡቄ ሰበከነቲ ካስ ኢየሱስ ክርስቶስ አብገለንዲ ጉዳና ነው። መጫፈቴ ናበራ ይሰለም ይሰድሯ መጫፈቴ ናበራ ይሰድሯ ቦቆላ ድግጀሚ ቶኮ ለኮሰ ቶኮራ ላላ በረስ ሰይጣን እስራኤል ረት ዱቢ ወርባድ እስራኤል ረት ዱቢ ወርባዱ ዳዊትን ኢሳለት ቶቄካስ ዳዊትን ኢሳለት ቶቄ ኢየሱስ ይናገራል ሊጉደረዶ ዳዊትን ኢሳለት ቶቃቴራ ማልቆቹና ዱቢ ሳልራ በርባዱና ነገር ፈለጋ ነው። ሰይጣን ነገር ፈለጋ ወደ ዳዊት መጣ። ዳዊትን አነሳሳው። ሰይጣን ዱቢ በርባዳ ገባ ዳዊትን ንፈ ዳዊትን ከካሴ ያደ ጋሪ ዲፈከሰ ያደ ቀጀላ ዲፈከሰ ቦለሰቆ ቦለዲቆ ሻነት ያዱ ወነት ከሮስቱ ዋቀዮ ራይሞ ሰይጣን ራይ ዋቀዮ ራይሞ ኦፊኬ ራይ ከእግዚአብሔር ሰምተህ ነው የምታደርገው። አንድ ነገር ለማድረግ እስከምታስቡ ሰዎች አንድ ነገር ስታደርጉት ከእግዚአብሔር ሰምታችሁ ነው ከራሳችሁ ሰምታችሁ ነው የምታደርጉት። ከማን ሰማ? ዳዊት የእግዚአብሔር ሕዝብ እንዲቆጠር ሐሳብ መጣ። ሰምኒ ዋቀዮ አከለካው ሙፊ ያደኔስ ያለ ዳዊት ዱባሞ ሸጠነ ዱሬ ከነስነ ጃይቡ ከሳ ዳዊት አከሰምኒ ለካው ሙፍ ሂንጎስቲ አከይ የሚለካው ሸጠኒ ዳዊትን ከጋስ ሰምኩን ያለካወሙ ለኮሰና ሰበከና በሪ ደርገጎኒ ሜቃ ኢጆሎኒ ሜቃ አወኒ ሜቃ አቦኒ ሜቃ ጀኤ ሰይጣን ዳዊት ደሞታ ከታለቆ ሲሶብ ሰይጣን ዳዊትን ከካስ አጋንንትሮ ዳዊት እግዚአብሔርን ሕዝብ እንዲቆጥር ያደረገው ክብር ለኢየሱስ ይሁን። የኢየሱስ ቁጥር አይተባለው ከዛ የተነሳውን ዓለም ሁሉ ይቆጥራል። ዓለም ሁሉ ይቆጥራል። ኢትዮጵያም ትቆጥራለች። ሁሉም ሰው ይቆጥራል። ስንት ነው? ስንት ደረሰ? 100 ሚሊዮን ደረሰ። በቃ አቁሙት ይባላል። አቁሙት ሰው እንዳይ
ሲበዛ ሰይጣን አይፈልግም። አቁሙት በሳይዝ በዛ አቁሙት እንዳትወልዱ እንዲህ ያለ ይህንን እርግማንን ወደ ምድራችን ያመጣ መጀመሪያ ሰይጣን ነው። የዳዊትን ልብ አነሳሳ፣ የዳዊትን ሐሳብ አነሳሳ፣ ሕዝብ እንዲቆጠር አደረገ። ወንድሜ እህቴ ዛሬ የምታደርጊው ነገር የምታደርጉት ነገር ከእግዚአብሔር ሰምታችሁ ነው ከሰይጣን ሰምታችሁ ነው? ራስን ጠይቅ። ወንጀራ ቢጎዳጅርቱ ወንተደረው እንጨቻልቱ ዋቀዮ ረደገሰ ዋቀዮቱ ሲንጀኔ ሰበኮ ዋቀዮቱ ለካይ ጀደሪ ዳዊት ይንጀኔ ዳዊት ራሱ ተነስቶ መቆጠር ጀመረ። እግዚአብሔር አላዘዘው። የእግዚአብሔር ትእዛዝ አልነበረም። እግዚአብሔር ሕዝቡ እንዲቆጠር አይፈልግም። ብዙ አለ፣ ተባዙ አለ፣ ምድርንም ሙሉ አለ። ቁጥራችሁ ይሄንን አይል ይሆናል አላለም እግዚአብሔር። ብዙ ነው ያለው እግዚአብሔር። ብዙ ምድርንም ሙሉ ነው የተባለው። ባያና ለፈጉታ ግን እንዲያሸዋ እንደ ሰማይ ከዋክብት ማን ይቆጥራል? አሸዋንስ ማን ይቆጥራል? የሰማይ ከዋክብት ማን ይቆጥራል? እንደሱ አይደለም እግዚአብሔር። ብዙ አለ፣ እልፍ አእላፋት ሁሉ አለ እግዚአብሔር። ብዙ ባያና ነው አቀይ ሰይጣን ንገሩ። ሰይጣን ግን የዳዊትን ሐሳብ አነሳሳና እግዚአብሔር ሕዝብ እንዲቆጠር አደረገ። ሰይጣን የእግዚአብሔር ሕዝብ ሲበዛ አይፈልግም። ሰይጣን የእግዚአብሔር ሕዝብ ሲበዛ አይፈልግም። ሰይጣን ሰምኒ ዋቃዮ ባየቴ ሂምበርባት ከዛ ዳዊት ከነረቲ ሾአቢ ፊ ሆጀቶታ ሎልቶታ ማኖ ሾአቢ ፊ አጀጆታ ሎልቶታት አኒ ለኮሳ ነሞታ ኮቲ አከም በሩት አቃቲ ቤርሼባ ሐመዳኒት ከነጀቹን አንዳራ ለፋት ያንገንዳራ ለፋት ይቹ ዳሪዳ ሐመዳኒት ይቹ ክብር ለኢየሱስ ይሁን። ከዳር እስከ ዳር ሄዳችሁ የሕዝቤ ስንት እንደሆነ ስንት እንደደረሰ ቆጥራችሁ እንድታመጡልኝ ብሎ ያ ዮአብ እና እዛ ከሱ ጋር ለሚሰሩ ወታደሮች ነገረ። ሎልቶታ ሰዎችን እንጅረኝ አጀቶታ ሎልቶታ ወረታን ሄደ። ክብር ለኢየሱስ ይሁን። ነገራቸው። ሄዱና ቁጥሩና ስንት እንደሆኑ ንገሩኝ አለ። ይሄ ሐሳብ ወደ ዳዊት ያመጣ እግዚአብሔር አይደለም። ይሄ ሐሳብ ወደ ዳዊት ያመጣ ሰይጣን ነው። ስለዚህ እኮ ነው አንድ ነገር ወደ ልባችሁ ከመጣ በኋላ ወደ ልባችሁ እንደመጣ አውጣችሁ አፕላጠርጉት፣ አውጣችሁ አትስሩት። ባክተሪው ጅረኖ ይችና አንድ ነገር ወደ ልባችሁ ከመጣ በኋላ ለምን ከየት ማን ነው ይሄን ሐሳብ ወደ እኔ ያመጣ? እግዚአብሔር ነው ወይ ሰው ነው ወይ ራሴ ነው ብላችሁ መጠየቅ ነው ያለባችሁ። ይሄንቱ ያደከ ነገር ኮፒ ዋቀዮዳ ሸይጣና ኢየሱስ ክርስቶስ ያስገለኝ ጉዳይ ነው። ማን ነው ይሄን ሐሳብ ወደ እኔ ያመጣ? አለመስማት በጣም ይጎዳል። ማን ነው ብለህ ማዳመጥ ነው ያለብህ። ከየት ነው የመጣ ይሄ መልእክት? ይሄ መልእክት ከየት ነው የመጣ? ዳዊት ሕዝብ ቆጠር የተባለው መልእክት ከኔ ነው ከሰይጣን ነው ከእግዚአብሔር ነው ከእግዚአብሔር ሰዎች ነው ብሎ አልጠየቀም። ይቆጠሩ ነው ያለ። በቃ 4 ነጥብ የሕዝብ ቆጠር አለበት አለ። ከዳን እስከ ቤርሼባ ለካቲ ኮታ ነጥብ ማለት ቁጥሩና ኑና ንገሩኝ ስንት እንደሆኑ ስንት እንደደረሱ ስንት ሺህ እንደሆኑ ንገሩኝ አለ። ሾአብ ገሩ ዋቀዮ ሰበይሳደቻ ይባባል እግዚአብሔር ሕዝቡን በመቶ እጥፍ ያብዛ እንጂ ለምን አለ ዮአብ። ለምን ትቆጥራለህ? እግዚአብሔር ሕዝቡ በመቶ ሺህ ያብዛ እንጂ ይብዙ እንጂ ለምን ትቆጥራለህ አንተ?
አለው ዮአብ ገሩ ዋቄው ሰበሳደቻ ይባባይሱ በመቶ እጥፍ ያብዛቸው እግዚአብሔር በቃ ይብዙ በቃ ብዙ ተባዙ ምድረት ሙሉ የተባለው የሰውየው ሳለ ክብር ለኢየሱስ ይሁን የሰው ዮአብ የተባለ ሰው በቃ ይሄን ሐሳብ በውስጡ አለ የእግዚአብሔር ሐሳብ ነው ይሄ ዮአብ የተናገረው ሐሳብ የእግዚአብሔር ሐሳብ ነው እግዚአብሔር ሕዝቡን እንዲቆጠር አይፈልግም እግዚአብሔር ሕዝቡን እንዲበዛ ነው ይፈልጋል ክብር ለኢየሱስ ይሁን ዮአብ ገሩ ገረከኛ ተብደ ቢገነ ገረከኛ ተብደ አንተ የቢ አድራኬሰን ኦብሳን ነገፈታ ራን ወደ ራሴ ነው ማለት ወደ አንተ ራስ ነው ማለት ያኔ ራስን ታያለ ራስን ካላየ ምንም ዋጋ የለም ክብር ለኢየሱስ ከአዲስ ኪዳን ጋር አገናኘዋል ካጓራ ወጅኒን ለሁለተም ቢዳ ገረነ ሞታ አመደገፈቻ ጅርተን ገረከንኩ ገረ ሁንደ ከኛት እርግጫ ዋናን ፍዱፊ ኦብሳን ነገፈታ ኢየሱስ ክርስቶስ አፍከለ እንዲወዳና ነው ፍርት አዳም ባፈተኛ ከስም በርተናን በርባዳ ዮአብ ገሩ ዋቄው ሰበዛደቻ ዲባና ባይሱ ያጎፍ ታቆ ሞቲኮ ሰንኩን አርካ ከ harka gooftaa kootii jala jiru miti re ati maalif lakkaa'u barbaadde በግዛት ስር ነው ያለው በእጅ ስር ነው ያለው ለምን ትቆጥረዋለህ አልገዛልህ ያለ ሰው የለም ዳዊት አይገዛኝም ያለ ሰው የለም መፈክር መንግስትን ባንተ ላይ አካሄደ የለም ለምን ትቆጥረዋለህ ላንተ ያልታዘዘ ህዝብ የለም ለምን ትቆጥረዋለህ ማሊፍ ለኮፍታ ለምንድን ነው ይሄን ህዝብ የምትቆጥረው ማሊፍ ረካው በርባዴ ማሊፍ ሳለካው በርባዴ ለምን እነሱን ለመቁጠር አሰብከው አለና ቀጥሎ ይሄ ሰውዬ ምን እንዳለ ስሙ ማሊፍስ ያከታኤ እስራኤልን ወጥለካሙ እትፍደሪ ማሊፍስ ዋን ያከታኤ እስራኤልን ወጥለካሙ እትፍደሪ ለምን በእስራኤል ላይ አመፅን ታመጣለህ ለምን በእስራኤል ላይ የእግዚአብሔርን ቁጣ ታመጣለህ ይህስ ከየት ነው የሰማህ ይህስ ከየት ነው የሰማህ እንደ ማለት ነው የሰውዬ ለዳዊት ሐሳቡን የሰጠ ዳዊት ግን አልሰማም አልኩት ነው በቃ ይቆጠር ነው ያለ ይሄንን ሐሳብ ከየት ነው ያመጣ እግዚአብሔር ሕዝቡ እንዲቆጠር አይፈልግም አንተ ይሄንን ሐሳብ ከየት ነው ያመጣ ለምንስ ይሄንን ቁጣ የእግዚአብሔርን ቁጣ ወደ ሕዝብ ለምን ታመጣለህ ይሄ ቁጣ ያስመጣል የእግዚአብሔር ሕዝብ ቁጣ ያስመጣል ጥሩ አይደለም ዳዊትዬ ክብር ለኢየሱስ ይሁን ዳዊትዬ ጥሩ አይደለም የሐሳብ ጥሩ አይደለም የአዲያ ከእግዚአብሔር አይደለም የሐሳብ ከእግዚአብሔር አይደለም ያን ኩዲ ዋቀዮ ራእይ ቢቲ የኔን ሐሳብ ከየት እንደሰማ አጣራ ማለት ነው ልጁ ዳዊት ግን አልሰማም አሻፈረኝ አለ በቃ ሐሳቤ ትክክል ነው ያለ ይቆጠሩ አለ ከዳዊት ጀርባ ሆኖ ዳዊትን የሚያነሳሳ የዳዊትን ሐሳብ የሚያነሳሳ ምን ነበር ዲያብሎስ ነበር ሰይጣን ነበር ይላል መጽሐፍ ቅዱስ ሰይጣን ነበር ቁጥር 1 ይሁት ቁጥር 1 ላይ ሰይጣን ነው እንደዚህ ያደረገ ይላል ሰይጣን ነው የእግዚአብሔር ሕዝብ ነገር የፈለገው ይላል እስራኤልን ነገር ስለፈለገ ነው ሰይጣን ዳዊትን አልነሳሳባቸው ዳዊትን ሳንረትካት ረባካችሁ አንድ ነገር ከሰማችሁ በኋላ ከየት ነው ሰማሁት ማን ነገረኝ ብላችሁ ማጣራት አለበት እንደሰማችሁ ስራ ላታውሉ ከየት ነው የሐሳብ የሰማሁት ከየት ነው ሰማሁ እኮ ቀላል ነገር ነው ህዝብ ቁጥር እኮ ቀላል ነገር ነው በእግዚአብሔር ዘንድ ግን መጥፎ ነው በእኛ ቀላል እኮ ነው ሰው ቁጥር እኮ ቀላል ነው ስንት ነው 10 ነው በቃ ማለት እኮ ቀላል ስንት ልጅ አለ 100 ነው በቃ ቀላል እኮ ነው ቀላል ነው በሰው ሐሳብ እኮ ይቀላል በእግዚአብሔር ዘንድ ግን በጣም ከባድ ነበር
ኢየሱስን አፍገለኒ ጉዳና ለካውን ሰባኩን ይሰልባ ነገሩ እንድኮ ቀላል ነው ባይሞራችሁ ስናስብ ቀላል ነገር ያደከኛ የሙያኑ ሰባለካውን ኩል ዋን ሰልባ ነገሩ ዋቀዮ ብረት ዋን ጉዳ የከብሰ ጉዳ ብዲ የከብሰ ጉዳ ብዙ ሺህ ህዝብ ነው የሞተው ከዚያ ጻፍ የተነሳ ከዚህ ሲተት የተነሳ ብዙ ህዝብ ነው የሞተው እንቀጥል መጽሐፍ ቅዱስ ስለምናገር ይናገራል መጽሐፍ ቅዱስ ሞቲያ ቦቢሳ አከራ ወተሙዋል ኢሳን ግድሲሰት ጆአብ ጉቱማ በእስራኤል ከሳ ኤርጋዴሜ ቦዴ ኢየሩሳሌም እንደ ኢየሱስ ክርስቶስ አፍገለኒ ጉዳና ነው ስንት ወር እንደፈጃቸው ላዛያችሁ ስንት ወር እንደፈጃቸው አንደኛ ሳሙኤል ባና ሁለተኛ ሳሙኤል 24 አንድ ላይ ታገኛላችሁ ካንድ ስንት ወር እንደፈጃቸው ይሄንን ቆጥረው እስከሚመጡ ማለት ነው ሁለተኛ ሳሙኤል 24 ላይ አለ ክብር ለኢየሱስ ይሁን ስንት ወር እንደፈጃቸው ይሄንን ህዝብ ቆጥረው ሲመጡ ስንት ወር እንደፈጃቸው ኢየሱስን አፍገለኒ ጉዳና ነው ይገርማል ሰብቸለካው ዳፍ ኢምባኒ ጉቱማ እስራኤል ከሰናናኒ ቢዮት ከሰደ ደምዴማኒ ሰብቻ ለካኒ ፊደን እንኩንስ ብላኮ ሰደ ድረት ይደርጋት እንኩንስ ጂያ ሰገሊ ፊ ቦልቲ ዲግደማ ከሰት ቢቻ ከሰናናኒ ኢየሩሳሌምን ሁንዱማ ከሰናናኒ ለኮርሰ ሰባ ከና ፊደኒ ደሙዳፍ አጋሚ ሳምፈደቴ ኢየሱስ ክርስቶስ አፍገለኒ ጂያ ሰገሊ ፊ ቦልቲ ዲግደማ ከሰት ጉቱማ ቢቻ ከሰናና ባለው ሳሙኤል ሁለተኛ ሳሙኤል ምዕራፍ 24 ማነው ምዕራፍ 24 ቁጥር 8 ላይ ለማፋ ሳሙኤል በቆና ዲግደም ያፍሩ ለኮስ ሰደት ረድ ዘጠኝ ወር እና ከ20 ቀን ሙሉ ፈጃቸው ይበቃ ይሄንን ህዝብ ለመቆጠር ጂያሰገኒ ፊም ቡልቲ ዲግደም ሳምቡደ አንድ አመት ነው በቃ አንድ አመት ምን ቀረ ይሄንን ህዝብ ቁጥሩ ለማምጣት ይሄንን ዲያብሎስ ቁጥሩ ለማምጣት ደግሞ ይገርማችኋል ሁሉ ህዝብ አልተቆጠሩ የቀሩም አለ ሁሉም አልተቆጠሩ ሁንዲሳን ለካ ወሜንም ነው ከሳ ከና በንጅሩ ጎሶታ በዝልተኒ ማቦድ ኢየሱስ ክርስቶስ አፍገለኒ ጉዳይ ሳይቆጠሩ የቀሩ ማለት ነው ሳይቆጠሩ የቀሩ አሉ እሺ እንቀጥል መጽሐፍ ቁልቁሉ ራጣፉ ነው ኢየሱስ ክርስቶስ አፍገለኒ ጉዳይ ነው ለኮስ ሰባ ለኮስ ነው ቦታው ላፍ ባውዳ ደንዳኒ ዳዊት ኢኒሜ ኢሳኒስ ወራኩማተማ ኢባፉሪ ፊ ኩማተማ ቶርባተማ ይሁዳ ከሳ ለካመኒ ወጅን ጉቱመት እስራኤል ከሳ ወሉመት ነሞታ ሚሊዮን ተቆ ፊ ኩመት በተቆ ቱረን ኢየሱስ ክርስቶስ አፍገለኒ ጉዳይ ነው ለካዬ ጋፈንፉ ሚሊዮን ተቆ ፊ nama kuma dibba tokko lakkaanii dhufan ji'a sagali bulii 20 keessatti miliyoona tokkoo fi Yesuus Kiristoos afgalanni guddaadhaa ga'u miliyoona tokkoo fi nama kuma dibba tokko lakkaawanii kunooti miliyoona tokkoo nama kuma dibba tokko lakkoofne jedhanii daawitiif fidanii dhufan ይህ ትክክለኛ ነው የእስራኤል ህዝብ ይሄንን አይደለም ትክክል አይደለም 1 ሚሊዮንና 100,000 ህዝብ ቆጠሩና አመጡለት ይሄንን አይል ነው የእስራኤል ህዝብ አሉት ዳዊት ግን ይሄንን ስሉት ያልተቆጠረ ህዝብ አለ ቁጥር 6 ኢየሱስ አፍገለኒ ጉዳይ ነው ሁለተኛ ዜና ምዕራፍ 24 ቁጥር 6 ሁለተኛ ዜና ምዕራፍ 21 ባለው ምዕራፍ 21 ቁጥር 6
ምዕራፍ 21 ቁጥር 6 እንደዚህ ይላል አተውዩ መለ ይሁን እንጂ አተውዩ መለ አጃጅ ሞቲቻ ኢሳንን ዋን ህንቶሪኒፍ የንጉሱ ትእዛዝ ስላልተመቻቸው ዮአብ የሌዊን ዘርና የቤንያሚን ዘር ሳይቆጥር ተመለሰ። ክብር ለኢየሱስ። ጎሳ ሌዊ ጎሳ ቢንያሚን ግን ብዙ ህዝብ ናቸው። የሌዊ ዘርና የቢንያም ዘር በጣም ብዙ ነው። ከዚህ በልጣሉ ብዬ አስባለሁ። በጣም ብዙ ህዝብ ናቸው። የሌዊ ዘርና የቢንያሚን ዘር ሳይቆጥር ነው የመጣ። የቢንያም ዘር በጣም ብዙ ነው። በጣም ብዙ ነው። የሌዊ ዘር በጣም ብዙ ህዝብ ነው። ሳይቆጥር ነው የመጣ። ይሄንን ሁለቱን ሳይቆጥር ነው የመጣ። ክብር ለኢየሱስ። ምንድነው? የንጉሱ ትእዛዝ ስላልተመቸው፣ የንጉሱ ትእዛዝ የእግዚአብሔር ትእዛዝ ስላልሆነ ሁሉን ሳይቆጥር ነው የተመለሰ ልጁ። ክብር ለኢየሱስ። ጌታ ይባርከው፣ ይባረክ። አይብበመን አተቀበሉለት፣ አተቀበሉ። ትእዛዙ ትክክል አይደለም፣ ከእግዚአብሔር አይደለም ማለት በቃ ዮአብን ቢሰማ እኮ ማነው ዳዊት ዮአብን ቢሰማ ይህንን ህዝብ አይቆጥርም ነበር። ዮአብ ነገረው፣ ቁጣ ያመጣል ይሄ ነገር አለ። ይሄ ነገር ቁጣ ያመጣል፣ ይሄ ነገር ከእግዚአብሔር ጋር ያጣላል፣ ይሄ ነገር በህዝብ ላይ መከራ ያመጣል ብሎ ስለ ግን እሱ አልተቀበለም። ዮአብ wanti kun isa bakeenyatti rakkina fida, Timootichatti rakkina fida, biyyatti rakkina fida. Waan akkanaa hin godhin jedhee Yoo'aab gaafa itti himu hin nageenya Daawit. Hin nageenya Daawit. Hin nageenya. Yoo'aab ግን እግዚአብሔርን የሚሰማ ሰው ነው። የእግዚአብሔር ሐሳብና የእግዚአብሔር ሐሳብ ያልሆነው የሚረዳ ሰው ነው። ያደዋ ቀዮ ሰተይቢ ያደዋ ቀዮ ሰንታኔ ለይቶ የሚሰማ ሰው ነው። የዳዊት ሐሳብ ከእግዚአብሔር እንዳልሆነ ገባው። አልቆጠረም። አታውዩ መለ አጃጅ ሞቲቻ ኢሳንቲ ዋሪን ቶሊቢ ዮአብ ጎሳ ሌዊ ጎሳ ቤንያሚን ቶልለካይን ይሰደቢ አስሩን ቆጠረና ሁለት ሳይቆጥር ነው የመለሰ። 12 ስለሆኑ የእስራኤል ማነው የእስራኤል 12 ወገን ስለሆኑ ጎሳ ኩዳላማ ዋንታኒ ጎሳ ኩዳላማን ኬሳ 12 ነገድ ስለሆኑ ሁለቱን ነገድ አልተቆጠሩ። የቤንያም ነገድና የማነው የሌዊ ነገድ አልተቆጠሩ። ሳይቆጥራቸው ተመለሰ። ጌታ ስሙ የተባረከ ይሁን። እዩት ቁጥር 7 ላይ ሁለተኛ ዜና ምዕራፍ 21 ቁጥር 7 እንደዚህ ይላል። ከዘለ ዋቀዮ ስሙ አጃጀ ሞቲቻ ከናን ህንገመን እግዚአብሔርም በንጉሱ ትእዛዝ አልተደሰተም። ዋቀዮ ስሙ አጃጀ ሞቲቻ ድን ማልታኔ ህንገመን ዋን ሰይፍ ነቦተ እስራኤል ነደፍ እግዚአብሔር በንጉሱ ትእዛዝ ስላልተደሰተ የእስራኤልን ሕዝብ መታቸው። እግዚአብሔርን የእስራኤልን ሕዝብ ጌታ ቀጣ። ይህ ቅጣት ከማ የተነሳ ነው። ዳዊት እግዚአብሔርን ሳይሰማ ሰይጣንን ሰምቶ ወይ ራሱን ሰምቶ ባደረገው ነገር ነው። ምንድነው? እግዚአብሔር ሆይ ሕዝብን ልቆጥር ብሎ አልጠየቀም። እንድቆጥር ትፈልጋለህ? ይሄ አንተ ፍላጎት ነው ብሎ እግዚአብሔርን ፍላጎት ጠይቁት። ከዛት ምን ሆነ? ዳዊት ዮሙስ አኒ ጎውማ ጉዳዳን ወንታ ከዚሁ ከነጎቹ ኮቲ ባቂቴ ጾበሜር አይቹ
ዳዊትም ይሄንን በማረጌ እኔ ኃጢአተኛ ሆኛለሁ ይሄንን በማረጌ በሞኝነቴ ይሄንን በማረጌ እኔ ኃጢአተኛ ሆኛለሁ ክብር ለኢየሱስ ይሁን አዲየ ዳዊት ከነጎቹ ጎቲን ዋቄው ድረቲ ጎውማ ጎቲን ከነጎቹ ጎቲን ሹበማቴራ እግዚአብሔርን ሳይሰማ ባደረገው ነገር ምንድነው አለ ሞኝነት ነው ያለ ዳዊት የነዳ ዛሬ የኔ ርዕስ ማለት ሞኝነት ነው ጌታዬን ሳይሰማ እግዚአብሔርን ሳይሰማ አደረኩት ነገር ሞኝነት ነው ያለ ሞኝነት ነው ይህ ሞኝነት ደግሞ ኃጢአትን ወደኔ ያመጣለ ኃጢአተኛ አደረገኛል ጩበማነት አትሴራይ አመገሩ ጩቡ አነገር ብቸኬቲ አከበለስቱ ሲንከረና የባራና ጻት እንድታጠባልኝ ለምናለሁ ብሎ አሁን ገና ወደ ለምና ገባ አሁን ልቡ ተመለሰ አሁን ወደ እግዚአብሔር ተመለሰ ባጠፋውት ጥፋት ሰራው በሞኝነት አለ ወራበ ሰደርቤ ዘሬ ዱቴ ጅብ ካለፈው ሻጮ ምን ዋጋ አለ ካጠፋ በኋላ እንሳ መግባት ምን ዋጋ አለ ስለዘራው ነገር ታጭዳለህ ምን ዋጋ አለ ወንድሜ ምን ዋጋ አለ ኃጢአት ሰርቶ እንሳ መግባት እኮ ምንም ዋጋ የለም ከጥፋት አያድንም እንቀጥላለን ከመጽሐፍ ቅዱስ ይሁት ምን እንደሆነ ዋቀዮሞ ጋዲሳ ዳዊት ይፉለት አርጉ ዮካር ራጂቻ ጋዲሳ ጀደሙ ዳዊት ሙለተ ነማ ሂሙቱ ጅራ ጋዲሳ ዳዊት ሙለት አርጉት ድበቴ አቂት ዳዊት ድበሉ ዋቀዮኒ ወንደተኒ ጅዱራንካ ኢታንኬ ሳከነን ሲትፊዱ ኮፍኮ ፎድ ሲንጀዳ ይገርማችኋል እግዚአብሔር ዳዊት ምሕረቱን ከጠየቀ በኋላ እግዚአብሔር ምሕረት ከጠየቀ በኋላ ሶስት ነገር ዳን የተባለው ስለ ዳዊት ትንቢትን የሚናገር አንድ ዳን የተባለ አለ ነብይ ነው ዳን አይደለም ጋድ የተባለ ስለ ዳዊት ትንቢትን የሚናገር አለ ይሄ ጋድ የተባለው ወደ ዳዊት እንዲመጣ ለዳዊት ትንቢት እንዲናገር እግዚአብሔር አዘዘው ሄደና ሶስት ነገር ምረጠው ሶስቱም አይመረጥ ይገርማችሁ ሶስቱ የሚመረጥ ነገር አይደለም ከባድ ነገር ነው እግዚአብሔር አመጣበት ሶስቱም እንዲህ የሚል ነው ከረረቲ ጋድ ገራ ዳዊት ደቄ ዋቀዮ አደባ ከነጥ ቡፌ መቃዳሙ ኬሳ ተቆፎት ዋጋተኒ በለስት ፍዱሞ ዮኪስ ጂያሳዲፍ ዲኒኬ ብየኬ ኬሳ ደሜ ሰበኬ አከበርበደሱሞ ዮኪስ እርገማኮ ጉያሳዲፍ ብላዳን ዮኪስ ዳይቻ ጉቱማ ብያ እስራኤል ኬሳ ነሞታ አከበለሱ ፎታ ሲንጀዳ አመስ ኢዛ ናኤርጌም ዴቪ አከንከኑቲ ሙርቶ ጎዲ አዳቲኒ ጀዴን እዚህ ቦታ ላይ ዳዊት በእግዚአብሔር መቀጣቴም እመርጣለሁ ብሎ ነው መለሰለት ለጋድ በእግዚአብሔር መቀጣቴን እፈልጋለሁ እግዚአብሔር እንዲቀጣኝ እፈልጋለሁ እንጂ ጠላት እንዳይልክብኝ ብሎ መለሰው ቁጣን እንዲያቀልለትም አልጠየቀም እግዚአብሔር ቁጣን እንዲያቀልለት አልጠየቀም ሶስት ቁጣ እግዚአብሔር እንዲያደርጋለሁ ብሎ ሶስት ቁጣ ላከለት ከሶስቱ ባንተ መቀጣት ይሻለኛል ወይ ባንተ መቀጣት ማለት መላእክቱን ልኬ ከህዝብ ብዙ ህዝብ እንዲሞት አደርጋለሁ የሚለው ማለት እሱን መረጠ መላእክቱ ተላከ ብዙ ህዝብ ነው የሚለው በጣም አስቸጋሪ ነው ይሄስ ከምን የተነሳ ነው ህዝብ ቁጥራ ነው ይሄንን ጣጣ ሁሉ ያመጣ ህዝብ ቁጥራ የተባለው
ህዝብ ቁጥር አይተባለው ነው እኔ ሁሉ ጣጣ አረፈ waaqayyo kana irratti dha'icha ergee namoota 70 inbite ቁጥር 14 dha'icha ergee namoota 70 fixe 70,000 ህዝብን ጨረሰ እግዚአብሔር ይሄንን አመጣ ማን ዳዊት ነው ሰይጣንን ሰምቶ አመጣ ሰይጣን ደግሞ የእግዚአብሔር ህዝብ ሲበዛ አይፈልግም ቁጥራቸው እንዲጎል እልግጂ በእግዚአብሔር እንዲመጡ አጣት ሰርቶ በእግዚአብሔር እንዲቀጡ ይሄንን አመጣባቸው ሰይጣን ከማን ነው የሰማ ወንድሜ ከማን ነው የምትሰሚት ዛሬስ ከማን ነው የምንሰማኛ ራሳችን መጠየቅ አለብን አንድ ጀግና ልንገራችሁ በአዲስ ኪዳን ክርስቶስ የተባለ ኢየሱሳችን ጀግናው ሰይጣን ሐሳብ አመጣለት ሐሳብ ላይ ያመጣለት ሰይጣን ሐሳብ ሲያመጣለት እንዲህ ነው ያለው አንተ መሞት አይገባም ብሎ በጴጥሮስ ሆኖ ነገረው ግን አንተ ሰይጣን ኢየሱስ ለምንድን ነው የመጣ ለመሞት ነው የመጣ ሰይጣን እንጂ ኢየሱስ እንዲሞት አይፈልግም ኢየሱስ ከሞተ ሰይጣን ይዋረዳል ኢየሱስ ከሞተ ሰይጣን ስራው ይፈርሳል ኢየሱስ ከሞተ ከሰይጣን እጅ ቁልፉ ይወሰዳል ስለዚህ ሰይጣን ዋናው ትግሉ ኢየሱስ እንዳይሞት ነበር ኢየሱስ እንዳይሞት በጴጥሮስ ሆኖ ተናገረው ሄዳ አንተ ሰይጣን ከፊት ያለ ክብር ለኢየሱስ ይሁን ሰይጣን ኢየሱስ እንዳይሞት አይፈልግም ዛሬም ኢየሱስ አልሞተም የሚል ትምህርት አለ ወደ ሰማይ ነው ያረገ ወደ ሰማይ ነው የሄደ የሚሉ አሉ የሚያስተምሩ ኢየሱስ አልሞተም የሚሉ የሰይጣን ትምህርት ነው ኢየሱስ እንዳይሞት የሚፈልግ የሰይጣን ትምህርት ኢየሱስ ሲሞት ሰይጣን ስራ ይፈርሳል ኢየሱስ ሲሞት ሲኦል ባዶ ትቀራለች ይሄንን ያውቃል ሰይጣን እንዳይሞት ግን ሲከለክል ነበር ኢየሱስ ግን አልፎ ሞተ ሐሳቡን ጴጥሮስ ሐሳቡን የሰጠ ማን ነበረ ሰይጣን ነበረ ዛሬ አንድ ነገር ልጠይቃችሁ የምታገለግሉ ሰዎች የምትዘምሩ ሰዎች የምትሰብኩ ሰዎች ትንቢትን የምትናገሩ ሰዎች ከማን ነው ሰማችሁ ከማን ነው የሰማችሁ ከእግዚአብሔር ሰምታችሁ ነው የዘመራችሁ አንድ ዝማሬ ልትሰሙ ትችላላችሁ ግጥም ወደ ውስጣችሁ ሊመጣ ይችላል የዝማሬ ግጥም ወደ ውስጣችሁ ሊመጣ ይችላል ከማን ነው የሰማሁት ብላችሁ ጠይቁት ከማን ነው የሰማው ከማን ነው የሰማ በዝማሬ ባንተ ዝማሬ ሰዎች ተፈውሰዋል ሰዎች ድነዋል ሰዎች የዘላለም ሕይወት አግኝተዋል በስብከት ሰዎች ድነዋል ሰዎች የዘላለም ሕይወት አግኝተዋል ከማን ነው የሰማ ከማን ሰምተህ ነው ያገለገልከው ከማን ሰምተህ ነው አገልጋይ የሆንከው ከማን ሰምተህ ነው ዘማሪ የሆንከው ዝማሬ ስትዘምር አሁን ዝማሬ ጊዜ ነው ብላችሁ እግዚአብሔርን ጠይቃችኋል የዘምር ጌታ ሆይ ብላችሁ ጠይቃችኋል አንድ ጊዜ ጳውሎስ ተገኘ ሮቤ አይደለም ጎባ ላይ ለማገልገል መጣ 2004 ይመስለኛል ጎባ ላይ ለማገልገል መጣና መድረክ ላይ አገልግሎ ወረደ ከዛ በኋላ ማን ይዘምርላችሁ አሉ ዘማሮች ብዙ ስለነበሩ ማን ይዘምር ስል ጳውሎስ ይዘምር ማለት ጀመረ ህዝቡ ጳውሎስ ነበረ በጊዜው የሚዘምረው እሱ ነበረና አንዘምርም ብሎ መድረኩን ይዘው ለቆ ወረደ ለምስል እኔ
መዘምሮ በህዝብ ጨዋታ ሳይሆን የታይን አዳሚቼ ነው መዘምረዋል ጳውሎስ ተገኘ እሱን አዳሚቼ ዘምራል እሱ ዘምር ካለኝ ዘምራለሁ እሱ አልተዘምር ካለኝ አልዘምርም ብሎ ወረደ ሌላ ሰው ነው ዘምር አገለገለ በዛት አላገለግልም ማለት በህዝብ ጨዋታ በህዝብ ጋጋታ ሰዎች ስለሰሙን ሰዎች ዘምሩ ስለተባሉ ሰዎች እጃን ስላጨበጨቡልን አይደለም እግዚአብሔርን መስማት አለብን ዋቀዮን ነገፍቱ ይስፋር ባዶ ጉርባን በቃ ይመገቡ ይመደረክ ይራ ጋዲ ተተማ ቦየዴ ይባር ባዶ ጳውሎስ ተገኝዳ ይባር ባዶ ኢየሱስ ዳፍ ገለኒ ጉዳናት ይባር ባዶ የዝማሬ ለማን እንደሆነ ራሱ ዝቡ አልገባው ፋርፈና ኩሪ እንጅላ ፈከተዩ ሰምኒም በግኔ ጳውሎስ አባርበቱ ጳውሎስ አረደ ጉባኤም ጉቴ አድራሻ ሞቱማ ከሰቲ ዋቤ ፈቻ ጅራ ጎባቲ አድራሻ ሞቱማ ከሰተ ሶባጌ ፈቻር ጳውሎስ አረደ ያጨበጨበ ይማጎይ መደረኪራ እንባርበዶ ኢየሱስ ዳፍ ገለኒ ጉዳናት ዱጋሳ እንባርበቹ ሲንቀም ከናፍ አራ በመድር ያጨበጨበልን በመድር ተጨብጭቦልን በሰማይ ከምታፍርብኝ ይቅርብኝ እኔ ያለ ማን ነው አንድ ዘማሪ ኤፍሬም አለም በመድር ተጨብጭቦልን ከሰማይ ከምታፍርብኝ ይቅርብኝ ለፈረተ ከነው ዳሪ ሰሚረት ኑቲ ዋቅዮ ኑቲ ገጁራ ኑታቡያ ካማ ሰምታችሁ ነው የምታገለግሉ ካማ ሰምታችሁ ነው የምትዘምሩ ካማ ሰምታችሁ ነው የምታደርጉት አንተ ነገር አሳቡ ወደ እግዚአብሔር አሳቡ ከእግዚአብሔር ወይ ከሰው ነው ወደ እኔ መጣ ብላችሁ ማሰብ ነው ያለባችሁ ያዲቺ ገረ ይሁን ይነጥዱፈ መልካም ሐሳብ ሊሆን ይችላል ሐሳብ እኮ እንደሰው መልካም ሐሳብ ሊሆን ይችላል ይሄ እኮ በጣም የሚከብድ አይደለም እንደዚህ የምናየው ግን በእግዚአብሔር ዘንድ ይከብዳል እግዚአብሔር ህዝቡ እንዲበዛ እንዲሰፋ እልፍ አላፍት እንዲሆን እንደ ምድረ ሸዋ እንደ ሰማይ ከዋክብት እንዲሆን ይፈልጋል እግዚአብሔር ህዝቡ እንዲበዛል ስለዚህ የእግዚአብሔር ፍላጎቶች ነው ማለት ነው ህዝብ እንዲቆጠር መፈለግ እግዚአብሔር ፍላጎቶች ነው ማለት ወንድሜ እሺ ሐሳቡን ማን ነው አይዳን ማን ነው ያመጣል ያ ብቻ እዩት ሲፒዲ ትንቢት ስትናገር ከማን ነው ሰማው ይሄንን ትንቢት ብላችሁ መጠየቅ አለባችሁ እግዚአብሔር እኮ ያሰትን ትንቢት እግዚአብሔር እንደሚሰጥ አጣቁ ያሰትን ትንቢት እኮ አሰማችኋለሁ እነሱም ያሰትን ትንቢት ይናገራሉ ይላል ራጂ ሰባትን ትንቢት ነንዱበት ሲታደዋለ ነንዱበት እግዚአብሔር ራሱ ያናግራል እሱንም ማስተማ ከሆነ እሱንም ማታዳምጥ ከሆነ ያሰትን ትንቢት እንድትናገር እግዚአብሔር ይለቃል ለምን ብለህ መጠየቅ አለብህ እግዚአብሔር ለምን ይሄን መጣ ያሰብ ለህዝብ ምን ፋይዳ አለው ያሰብ ተበከትን ሰምንኩኝ ተበከትን ያንኩኝ ፋይዳን እንቀቡ ቧን እንቀቡ ማሊዳ የተነገፈቹ ከው አንድ ነገር ሳታደርጉ ግን ይሄ ነገር ለምን ይጠቅማል ለእግዚአብሔር ህዝብ ለምን ይጠቅማል ለሌላ ለምን ይጠቅማል ምንድነው ጥቅሙ ከየት ነው ከእግዚአብሔር ነው ከሰይጣን ነው ከሰው ነው ከራሴ ነው ብላችሁ መጠየቅ ነው ያለበት ጠይቆ የማይሰማ ጠይቆ የማይረዳ እግዚአብሔር የማይሰማ እሱ ሞኝ በሞኝነቱ ህዝብ ያጠፋል ጎጉማ ሳትን namniku nama kuma torbaatama አጀስ በጣም ያሳዝናል አሳዛኝ ዜና ነው
በአንድ ቀን 70,000 ህዝብ መሞቱ በጣም ነው የሚከብደው። በጣም ይከብዳል ወንድሞቼ እህቶች፣ በጣም ይከብዳል። ይሄንን ያመጣ ማን ነው? ዳዊት በሞኝነቱ ነው ያመጣ። እግዚአብሔርን አለመስማት ሞኝነት፣ እግዚአብሔርን አለማዳመጥ ሞኝነት። ወንድሞቼ እህቶች እግዚአብሔርን ስሙ። አንድ ነገር ወደ ልባችሁ ከመጣ መልካም ሐሳብም ይሁን ያው እንደራሳችሁ ስታስቡ መልካም ሐሳብ ነው እግዚአብሔር ይወዳል ብላችሁ አታስቡ። እንደዛ አይደለም። እግዚአብሔር አይወድም። ያንተ ሐሳብ እግዚአብሔር አይወድም። ያንተ ሐሳብ ውስጥ እግዚአብሔር ሐሳብ እንዳለ ቃይ መጠየቅ አለብህ። ያደከከዘ ያን ዋቀዮ ከጅሩ ቤኩካ መልካም ሐሳብ ሊሆን ይችላል። መልካም ሐሳብ ነው ብለህ ተነስተህ ታድርግ። እግዚአብሔርን ጠይቅ። ይስ እግዚአብሔር ነው ጌታ ወይንም ላድርግ። ለምሳሌ ሳሙኤል ለመፋ ቶርባ እረቲ ሁለተኛ ሳሙኤል ቁጥር 7 ላይ ከ7 እስከ ያለው ነገር በቃ ከ7 እስከ 17 ብታነቡት ዳዊት ማነው 7 ከ1 እስከ 17 ሲታነቡት ዳዊት እግዚአብሔርን ቤት እሰራለሁ ብሎ ነው የተነሳ። ዳዊት ነው እግዚአብሔርን ቤት እሰራለሁ ብሎ ሲነሳ መልካም ሐሳብ ነው። እግዚአብሔርን ቤት መስራት መልካም ሐሳብ ነው። የጥሩ ቤት ውስጥ እየኖርኩ እግዚአብሔር ታቦት ግን በዱካን ውስጥ መኖር የለበትም ብሎ እግዚአብሔር ቤት እሰራለሁ ለእግዚአብሔር ቤት እሰራለሁ ብሎ ተነሳ። ani mana gaarii keessa jiraachaa mana gaasraa ijaarrate keessa jiraadhe abonni waaqayyoodha garuu saandonni kakuu waaqayyoodha garuu dukkaana keessa jiraachuun gaarii miti jedhetti daawiti maali yaade waaqayyoodhaaf mana ijaaruu barbaade. Yesuus Kiristoosiidhaaf galanni guddaan haa ta'u. Yaada kana erga yaadee booda daawit akkas godhe. ናታን ራጂcha ያሜ ጋፈት ናታን ራጂcha ጋፈቱ ናታን ራጂችሌ ዋንጋሪ ሲቲ ፈካቴ ጎዲ erga jedhe booda ናታን galee waaqayyoon gaafate. Yesuusidhaaf galanni guddaan haa ta'u. Dubbiin waaqayyoo gara Naataan dhufe. Wanti Daawit gochuudhaaf yaade kuni akka Daawitiin gooneef dubbiin waaqayyoo gara Naataan dhufe. Naataan ganama dhaqe Daawitiin akkana hin godhin inni jaarinati jedheera waaqayyoo. Maaliif ati dhiiga nama baay'ee dhangalaaseerta, ati namsa gadaayidha, ati kee xuraa'eera waan ta'eef mana qulqullummaa ijaaruu siif hin malu, ilmi kee Salamoontu naaf ijaara jedhee karaa Naataan raajicha waaqayyoo Daawititti dubbate. Daawitis ijaaruun dhiise. Iddoo kanatti Daawit waan dhageef ooleera. Kutaa kana amma laalle kana keessatti garuu Daawiti hin dhageenye. Osoo Yo'aabin dhaga'ee jiraate Daawit balaa kana hunda keessa hin galu ture. Hin dhageenye dhaga'uu dide. Yesuus Kiristoosiidhaaf galanni guddaan haa ta'u. Hin dhageenye osoo dhaga'ee jiraate kana keessa hin galu ture. Osoo hin dhaga'in zim jedhee itti seene jechuudha. Yo'aabin osoo dhaga'ee jiraate Yo'aab waan isaan jedhe Yo'aab sirrii miti yaadni kun addi wanna xiyyeettu kun ergaanati dubbachaatu kun sirrii miti የትክክል አይደለም ከእግዚአብሔር አይደለም ያለውን ቢሰማ እዛው ያቆም ነበር። ይሄ ሁሉ ህዝብ አይሞትም። ይሄ ሁሉ ቁጣ ወደ እስራኤል አይመጣም ነበር። ዛሬ እኛ ትንሽ ነገር ነው ብለን ቀላል ነገር ነው ብለን ባደረግነው ነገር ስንት ህዝብ ይሞት፣ ስንት ህዝብ ሞት። እግዚአብሔርን ሳንጠይቅ ከእግዚአብሔር ሳንሰማ በተናገርነው ነገሮቻችን ስንት ሰው ነው የሞት። ንስሐ ግባ ወንድሜ እህቴ፣ ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። ከእግዚአብሔር ሳትሰሙ በተናገራችሁት ነገር፣ ባስተማራችሁት ትምህርት፣ በሰበካችሁት ስብከት፣ በዘመራችሁት ዝማሬ፣ ባደረጋ
ሳግቡ አራራጋ ፈቀድ ረዋቂዮት ዲቢያ ባደረጋችሁት ነገር ራሳችሁ አስባችሁ ባደረጋችሁት ነገር ስንት ሰው ነው የሞተ ብላችሁ ራሳችሁን መጠየቅ ነው ያለበት። በሐሳቤ ስንት ሰው ሞቷል? እኔ ባደረኩት ነገር ስንት ሰው ሞቷል ብላችሁ እግዚአብሔርን መጠየቅ ነው ያለባችሁ። እውነት እላችኋለሁ እግዚአብሔርን ጠይቁ። እውነት እላችኋለሁ እግዚአብሔርን ጠይቁ። ቀላል ነው ብለን ያደረግነው ነገር በእግዚአብሔር ዘንድ ከባድ ነገርን አመጣ። በእግዚአብሔር ዘንድ ከባድ አጻት ሆነ። ዋቀዮን ብረት ጽቡ ጉዳቴ ሰምኒ ኩመቶር ባተማ ዱያ ተቆጤ ተሳጉ ከእግዚአብሔር ሳትሰሙ የዘመራችሁትን ዝማሬ ከእግዚአብሔር ሳትሰሙ የሰበካችሁትን ስብከት ከእግዚአብሔር ሳትሰሙ ያስተማራችሁትን ትምህርት ከእግዚአብሔር ሳትሰሙ ያደረጋችሁትን ድርጊት ከእግዚአብሔር ሳትሰሙ ያው ባደረጋችሁት ነገሮች ሁሉ ተሳግቡ ዋቀዮ ራሱ ነገኒ ዋንጎተን ሁንዱማፍ ኦሶ ዋቀዮ ራይ ነገይ ዋንጎተን ሁንዱማፍ ዋቀዮን አራራጋ ፈታ ሰምተነ ዘመርኩ አጌሴ ፋርፈቴ አጌሴ ለለብዴ አጌሴ ዱበቴ አጌሴ ቶጀቴ ጋሪ ዋን ፈካቱ ከሙዩ ኦሶ ዋቀዮ ራ ነገይን ከንጎቴ ሁንዱማፍ ዋቀዮን አራራጋ ፈቶ ፕሌሰ ኮምፕሌቲኮ ዋቀዮ ዋቃራራት ኢየሱስ ክርስቶስን አፍገለኒ ጉዳና ነው ከናፍ በሌሳ ኬኛን ጎቻኑት ይወጀኔ ዋኑት ይጎኔ ነመሜቀቱ ዱኤጀኔ ኦፍ ጋፈቹ ቀም ስንት ሰው ነው የሞት በኔ ጥፋት ስንት ሰው ነው የሞት ብለ ራስን ጠይቅ ራስን ጠይቅ። እውነት እላችኋለሁ ራሳችሁን ጠይቁ። ራሳችሁን ጠይቁ። ከማ ሰምታችሁ ነው ያደረጋችሁ? ራሳችሁን ጠይቁ። ክብር ለኢየሱስ ይሁን። ይህንስ ከማን ነው የሰማሁት ብለህ ራስን ጠይቅ። ራስን ጠይቅ። ወንድሜ ጠይቅ። ራስን ጠይቅ። ስንት ሰው በኔ ምክንያት ሞቷል? ስንት ሰው በኔ ምክንያት ጠፍቷል ብለህ ራስን ጠይቅ። ጌታ በምሕረት ያስበህ፣ እሱ ምሕረት ያድርግልህ። ጌታ የምሕረት አምላክ ነው። ኢየሱስ የምሕረት አምላክ ነው። እኛ ግን ራሳችንን ጠይቅ። በኔ ምክንያት ስንት ሰው ሞተ ብለህ ራስን ልጠይቅ። ራሳችሁን ጠይቁ። ባደረጋችሁት ነገር እግዚአብሔር ሳትሰሙ ሰው ሳትጠይቁ ባደረጋችሁት ነገር ስንት ሰው ሞተ ብለህ ራስን ጠይቅ። ንስሐ ግባ። የምትሰቡት ከሰይጣን ከሆነ ሂድ በሉት። እንዳባታችሁ እንደ ጌታ ኢየሱስ ሂድ ሰይጣን ከፊቴ በሉት። ጴጥሮስን አይደለም እኮ ያለው፣ ሰይጣኑን እኮ ነው ያባረረው። በጴጥሮስ ሆኖ ወደ እሱ የመጣው ሰይጣን እኮ ነው ያባረረው። ሰይጣን አባረሩት። ሰይጣን እንዴት እንደሚባረር ደግሞ በቀጣይ ትምህርት እንደሚባረር በቀጣይ ትምህርት ደግሞ ይዤ እመጣለሁ።
seexanni akkamitti akka ifatamu barumsa taanu keessatti qabatee dhufa waaqayyo duratti dhiifama galaa waaqayyo dhiifama gaafadha osoo waaqayyo irraa dhagee waan gootan hundumaaf araara waaqayyoon gaafadha gooftaan sinaa eebbisu guddaa sin jaaladha guddaa sin kabaja akka sin jaaladhu sin kabaju isinuu gaarii gootanii beektu boleessa keessan gammachuu urgeedha lakkoofsi bilbila kootii dhiwwa 912 99 10 49 yoottan na argachuu dandeessu waaqayyo sinaa eebbisu nagorsuu barbaadan yaadana kennu yoo barbaadan waan akkana irratti nu barsiisi jechuu barbaadan wanta barbaadan kamifuyyuu argachuu dandeessu gooftaan sinaa eebbisu anis immoo akka waaqayyo na keessa kaa'e akka waaqayyo bannaanaaf kennetti isin faana jira gooftaan sinaa eebbisu naaf eebbifamaa ayyaanni waaqaatiniif haa baay'atu maqaa Yesuus Kiristoos sana du'een du'a moo'ee ka'eetiin amen. YouTube ko share subscribe godha namoota baay'ee biraan gaa jechuudha barumsa irraa keessatti raasin መጠየቅ በምለው ራስን ጠይቅ እግዚአብሔርን አለመስማት ሞኝነት ነውና ራስን ጠይቅ waaqayyoon gaafachuu dhabuun waaqayyoon dhaggeeffachuu dhabuun gowwummaadha waan ta'eef ofii kee gaafadhu gooftaan na eebbisu naaf eebbifamaa naaf jiraadha maqaa Yesuus Kiristoos isa du'ee du'a moo'ee ka'eetiin amen shalom.